በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዚህች ቀን የከበረና የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያው ነው። እርሱ የኢትዮጵያ ብርሃን ነውና። ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ሰላማ እዙዝ ለከሲተ ትምህርት ግኑዝ ሶበ ውስቴታ ሰረቀ በአምሳለ ቤዝ በብርሃንከ አዳም ወበስንከ አዋዝ እስከ ዮም ትትፌሳ ወትታሰይ ግዕዝ። በዚህችም ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥ እስከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያው ነው። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፈቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮችም ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማ ናትና የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታትም ብዙን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጽ በሚባል አገር እንዳለም በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። ንጉሡም ያማረች ቤተ ክርስቲያንን ሰራለት። ሥጋውንም ከከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ተአምራትን ከሥጋው ገለጠ። ከእብነ በረድ የተሰራ ሥጋው ያለበትን ሳጥንም በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕማምም እንዳላገኘው እንደ ሁለተኛው ደህና ሆኖም አገኘው። ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ቲቶ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም እብል ለፍልሰተ ሥጋሁ በዘምሮ ለረዳ ጳውሎስ ቲቶ እግዚአብሔር እንታፍቀሮ ሳጹነ ሥጋሁ ዘእብ አመለብሲ ሰበሮ ረከበ ፈውሰ ወጤና ከመንፈስ ቅዱስ አምከሮ እምቅባ ማይቶ ዘገጸ ስዕሉ ሶበቀባ እግሮም። በዚህችም ቀን የይርቅልና በስማትነት የሞተ በብሕትውናም የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ይርቅላ ሰማዕት ወፊልሞና ባህታዊ ሰናይ ክህነት አጋሴ ምሩኒ ፍኖተ ሕይወት ዘይነስአኒ ከመሰራቂ በግብፅ ነሳይ ኩሉ ቅድመ ይመጽእ ሞት። በዚህችም ቀን የፍርክዮን የኤልኮዮን የባሳንቀስ የዮናስ የባልንጀሮቻቸው ሰማዕታትን መታሰቢያቸው የአርሲስ የዳስያ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን የቅዱስ የሐዋርያው ቶማስ የሥጋው ፍልሰት መታሰቢያ ሆነ። ከሥጋውም አስደናቂዎች የሆኑ ብዙ ተአምራት በተገለጡ ጊዜ ቤተ ክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚህች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። በዚህችም ቀን ከካህናት ወገን የሆነ የሀገረ ቡልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘልዴቴ መጽሐፈ እንተረሰይከ እግዚኦ ጠሪቀ መለት ኩበ ምላቡ ውላም ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይኩኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት